ተመልካቾቻችን እንግዲህ መልእክት ተከታትለን እንዲሁም ደግሞ አንድ ፕሮግራም ወደ ተመልካቾች አሻክረን ተመልሰናል እንግዲህ ስለ ፖፕ ፍራንሲስ የህይወት ታሪክ የሚያጠነጥነው ዘ ቱ ፖፕ የተሰኘው ዝግጅት እንግዲህ ናሆም ባልደረባችን ክሽን አድርጎ አቅርቦ እንግዲህ እሱን ተመልክተን ነበር የመጣው እንደው ከሱ መለስ ሰነል መሲ እንደ ነው ሩጫ ላይ ምን አይነት ሩጫ የትኛው ሩጫ ላይ የትኛው ስፖርት ላይ ነሽ ጎበዝ ነው ስፖርቶችን ሞክረሽ ታውቂያለሽ ስፖርት ብዙዎቹን ሞክራለሁ ሩጫ በተማሪነት ጊዜ ትምህርት ቤት ያለ ምናምን ወዳደር ነበር አራት ሸልሜ ማቅወይ አይደለም በተለይ ከርፍሌ ጥፍለ ማለት ቁመቴም ተረዳኛለሽ መሰለኝ ቶሎ ነው ታያለሽ አጥርሶ በለው ነው ቆይ ባለ ጥሩ ነኝ ከዛ ውጭ ደግሞ የህይወት ሩጫ ምሮጣለሁ እንደምታይ ሱራስ ትልቅ ሩጫ አሞካክራለሁ ኤክሰርሳይዝ ጥሩ ነው ኤክሰርሳይዝ በጣም አሪፍ ነው በርካታ ሰዎች እንደሞ ካውን እንደ መዝናኛ ወስደውታል ትክክል ድሮ ስፖርት ሲባል ይሄ ልፋት በቃ ላብ ምታወጭበት ድካም ነበር የሚሆነው አሁን ግን በርካታ ሰዎች ምንድነው ጂም ማዘውተር ጀምረዋል ይሄ ትውልዳውን ደግሞ ጥሩነቱ ምንድነው አሁን ሸንቀጥቀጥ ማለት የዘመኑ እንደ አንድ ፋሽን ሆኗል አይደል የሆነ ሰዓት ላይ እኮ እንደናንተ የሆነ ሞላ ወፍርፍር ማለት የውበት መገለጫ ነበር የሆነ ዘመን ውበት በየዘመኑ ሲመጣ እንደዚህ ሞላ ያለ ፊት አይደለ ሰውነት ሞላ ያላት ሴት የውበት መገለጫ የሚሆንበት ዘመን አልፈና አንተ ግን ቀጠን ያለ ሰውነት ነው የምትወደው ወይስ ደምቦሽቦሽ ያው ሰው እንደ ሁኔታው ምክንያቱም ቀጠን ያለም ሰው የራሱ ውበት አለው ወፈር ብሎም እኔ አንተ ምርጫ ነው ጠየቅኩት ለምንድነው ስለሰው እኔ ምርጫ የምመሰለሽ ሰው ቀጠን ቢል ለይታም ያምራል ምክንያቱም ቀጠን ቢል ማለት የሰውነት አካሉ ፊዚካሉን ቢጠብቅ እኔ እንደዚህ አይነት ሰው ደግሞ ደስ ይለኛል ምክንያቱም ወፍራም ስትሆኚ ከበሽታ ከተለያዩ ነገር ተጓዳኝ ብዙ ነገሮች አሉ ድካም ይኖራል እንጂ ወፍራም ሰው ይደክመዋል አይደል ከቀጠን ካለ ሰው ቀጠን ያለ ሰው ብር ብሎ ነው የሚሄደው ትክክል ሲላከም እኮና እስኪ አንተ ቀጭን እስኪ ፈጠን ብለ ሄደህ ትመጣለህ ብሎ ነው የሚሄደውና ዝም ብለን አይደለም የኔ ያለ ምክንያት አይደለም ተመልካቾቻችን ያነሳነው እንግዲህ የሃይኪንግ እነዚህ ስፖርታዊ ነገሮች ደግሞ በጣም የበዙበት እንትን ሁኔታ ላይ ነው የምንገኘው በተለይ በአሁኑ ትውልድ ደግሞ ሃይኪንግ እንደ መዝናኛ ኢንተርቴይንመንት ነው የሆነው እንጂ ይሄ ስፖርታዊ ነገር ብቻ ሆኖ ሳይሆን መዝናኛነት አይነት ተይዞ በርካቶች ሃይኪንግ ያደርጋሉ ቦርሳቸውን ሻንጣቸውን ይዘው ምናምን የውሃ ኮዳቸው ይዘው ምናምን እንደዛ አይነት ሆኖ ትራቭል መታረግ ነው የሚመስለው አለበለዚያማ ሃይኪንግ በባህሪው መውጣት መውረድ ጉዞ ላይ አይደለ ወይ ተራራ ቦታዎች ላይ ጫካዎችን ማለት ምናምን ስለሚኖርበት ስፖርት ነው በለካሰብክ አንደኛ በጣም ለሊት መነሳት ስላለው ድባቴ ሊፈጥርብህ ወይም ለመሄድ ፍላጎት ላይ ኖር ይችላል ስለዚህ እዛ ቦታ ላይ ኢንጆይ የምታረጋቸው ነገሮች ለቀጣይ በጉጉት እንድትሄድ ያደርጋሉ ያ ስፖርት ሳይመስል እንዲያልፍ ስለሚያደርግ በጣም ጥሩ ነው እንግዲህ በዚህ ጉዳይ ላይ ዛሬ እጅ ከምን ብለን ስንጠይቅ እንግዲህ ባልደረባችን ራዋ መብራቱ ከእንግዶች ጋርለች ባይኪንግ ዙሪያ ደግሞ እነሱ ጋር ቆይታ የምታደርገው ይሆናል ስለዚህ ራዊ እንግዲህ እጅ ከምን እንልሻለን ከእንግዶች ጋር ያለሽን ቆይታ ቀጢ እኛ ጥያቄ ካለን በመሃል እንገባለን አንቺ ግን አብሮሽ ጥሩ ቆይታ እንዲኖርሽ ጋብዘናል አመሰግናለሁ ሀብትሽና መሲ እንግዲህ እናንተም ጫፍጫፉን እንዳወራችሁት አሁን ዛሬ ምን ላይ ቆይታ እንደምናደርግ እንግዲህ ትንሽ ፍንጭ ሰጣችኋልና በተለይ እንደ መሲ ሩጫ ሲባል የህይወት ሩጫ ነው ወይስ ለምትሉ እንደ ሩጫ ሜዳ ላይ ብቻ ተራራ ላይ ይኖራል ብለው እንግዲህ በተለይ በ90 ቀናት ሁለንተናዊ ለውጥ እምናቀው ማስተር ሄኖክ እዚያ አጠገባችን አለ እንደዚሁም ደግሞ የኮሙኒኬሽን ባለሙያው ጋዜጠኛ አንዱ አለም ጌታቸውም ከኛ ጋር ነው የሚገኘውና በተለይ ከውፍረት ጋር ተያይዘው ውፍረትን ተከትለው የሚመጡ የጤና እክሎችን በስፖርትና በስነ ምግብ ለማስተካከል በደንብ እየሰራችሁ ነውና ዛሬ ያገናኘን የተራራ ላይ ሩጫ ቢሆንም የዛ አካል ስለሆነ በጥቂቱ ስለዛ እምናነሳ ይሆናል በቅድሚያ ግን እንግዶቻችን ሆናችሁ እዚህ ስለተገኛችሁ እጅግ አድርገን እናመሰግናለን ያው ዳግማ ትንሳኤም ነው አይደለ እንኳን አደረሳችሁም በቅድሚያ እንኳን አብሮ አደረሰን እስኪ ስለ ቀጣይ ሐሙስ ስለሚካሄደው ዝግጅታችሁ ከማንሳታችን በፊት የ90 ቀን ሁለንተናዊ ለውጥ ላይ ምን እንቅስቃሴ አለ ምናልባት የማያውቅም ሰው ካለ ምንድነው የሚለውን ከማስተር ሄኖክ ካንተን ጀምርና ጥቂት ነገር እንበል እሺ አመሰግናለሁ የ90 ቀን ሁለንተናዊ ለውጥ መጀመሪያ ሲጀመር 90 days weight loss ብቻ ነበር ግን ውፍረት መቀነሱ ብቻ ዘላቂ ስለማያደርገው አስተሳሰብንም መጨመር አለበት ለውጡ አስተሳሰብን መጨመር አለበት በሚል ስልጠናውን የአካል ብቃት የአመጋገብና የህይወት ክህሎት ስልጠና ወይም ማይንድ ሴት ላይ
እንድንሰራ አደረግነው ሶ ሁለንተናዊ ለውጥ የተባለውም ለዛ ነው ተብሎ ተቀይሯል ማለት ነው ሶ በዚህ በሁለንተናዊ ለውጥ የምንሰጠው አገልግሎቶች እነዚህ ሶስቱ ሆነው አሁን አዲስ አበባ ላይ በአመት ለ10,000 ሰዎች መክፈል ለማይችሉ ቅድም ሲነሳ ነበር አሁን ውፍረት ድሮ ውበት ቅንጦት ውበት የሀብት መገለጫ ምናምን ነበር አሁን ግን ብዙ ተያያዥ ህመሞችን ይዞ ስለሚመጣ ጎጂ ነገር እንደሆነ ተወስዶ በሁሉም አካል ብቃት እንቅስቃሴ ጤናማ አመጋገብ ሰው እየተከተለ መጥቷል ሶ እነዚህ ነገሮች በብዛት የምታገኛቸው በክፍያ ነው ሶ ምንድነውኛ ያደረግነው በአመት ውስጥ 10,000 ሰዎችን በነፃ ለማሰልጠን መክፈል የማይችሉ 10,000 ሰዎችን በነፃ ለማሰልጠን ነው ጥቅምት 10 ላይ ይመስለኛል አይደል የመጀመሪያዎቹን 1,000 ሰዎች ተቀብለን በነፃ የሚሰለጥኑት ማለት ነው የካቲት 30 ላይ የመጀመሪያውን ዙር አስመርቀናል ሁለተኛውን ዙር ደግሞ 2,000 ሰዎች አሁን እየተቀበልን እያሰራን ነው እንዴት ነው በአመት 10,000 የምናደርገው 3 ወር ነው የመጀመሪያው 3 ወር 1,000 ሁለተኛው 3 ወር 2,000 ሶስተኛው 3 ወር 3,000 አራተኛው 3 ወር 4,000 በአመት 10,000 ሰልጣኞችን በነፃ እያገለገልን እንገኛለን በወዳጅነት ፓርክ ማለት ነው አው አሁን ደግሞ ክብር ፍቅር ህብር ብላችኋል በር ነው የሚጨርሰው ሁሉ እስኪ ስለዛ ደግሞ ትንሽ ነገር እንበል ምን የተለየ ነገር ይዛችሁ መጣችሁ በርግጥ እኛ በጣም የተመቸ መልካም ምድር ያለው ሀገር ውስጥ ነው የምንኖረው ግን ያን ያህል አንጠቀምባቸውም ያንን ለመጠቀም የሚያስባችሁ ይመስለኛል ከቱሪዝምም አንፃር ከስፖርትም አንፃርና እዛ ላይ ምንድነው የአንድ ጊዜ ውድድር ነው ወይስ በቀጣይነት የስልጣናችሁ ማዕከል ሆኖ የሚቀጥል ነገር ነው በየአመቱ የሚደረግ ነገር ነው ምንድነው ህብር ፍቅር ብላችሁ የመጣችሁት የሚለውን ደግሞ በጥቂቱ ብናቅ እሺ ይሄ እንዳልኩሽ አሁን ጀግና ትውልድ ከሚለው ፕሮጀክት ነው የፕሮጀክቱ አንድ አካል ነው ሶ ጀግና ትውልድ ብለን ስንነሳ ከሱ በጀምር ደስ ይለኛል ሁላችንም ታላቅ ሀገር እንዲኖረን እንመኛለን አይደል ሶ ብዙዎቹ ታላላቅ ሀገሮች መጀመሪያ የሰሩት ትውልዳቸው ላይ ነው ትውልዳቸው ጠንካራ ሰራተኛ ነበረ ወን ያለው ነበረ ብዙ ነገሮችን የሚመራመር ነበረ ሶ ጀግና ዜጋ ስናፈራ ታላቅ ሀገር ቀላል ነው የሚሆነው ስለዚህ ጀግና ዜጋ ደግሞ ለማፍራት አንድ ሰው ጀግና ብዙ ጊዜ ጀግና የሚባለው ቃል ከጦር ጀግንነት ከምን አንፃር ነው ከጦር ሜዳ ነገር ጋር ነበር የሚያያዘው ግን በእኛ ዴፊኒሽን ማንኛውንም የህይወትን ችግር አሸንፎ ይወጣ ከፍታና ዝቅታውን አሸንፎ ይወጣ ጀግና ነው ብለን ነው ምናምነው ሶ አንድን ሰው ጀግና ለማድረግ ቢያንስ በአካል በአእምሮ በመንፈሳዊ ህይወቱ በፋይናንሱና በማህበራዊ ህይወቱ በአምስቱ ነገሮች ብቁ የበረታ ማድረግ አስበን ነው ይሄ በእነዚህ በአምስቱም 5 ሞጁሎች አዘጋጅተን ስልጣናውን የምንሰጠው ሶ ወደዚህ ወደ ሃይኪንጉ ስመጣለሽ የዚህ ፕሮጀክት አንድ አካል ነው ሶ ኪሎ መቀነስ አለ አይደለ ኪሎ ለመቀነስ ትንሽ ጫና ያላቸው እንቅስቃሴዎች መስራት ከምንመገበው ምግብ ደግሞ ትንሽ መቆጠብ አይነቶችን መምረጥ ይፈልጋል ሶ በወር አንዴ ሁሉ ጊዜ እንሄዳለን ከ2008 ጀምሮ ሁሉ ጊዜ በየወሩ እንሄዳለን በየሳምንቱ ኪሎን መዝናለን እኛ 90 ቀናት ጂምናዚየሞቻችን ውስጥ ሶ በወር የሚጠበቅብሽ ኪሎ ይኖራል ከ6 እስከ 8 ከዛ ማትሞይ ከሆነ ሃይኪንጉ በጣም ነው የሚጠቅምሽ በቀን ውስጥ እስከ 1 ኪሎ ትቀንሻለሽ በሃይኪንግ ብቻ ያው ትንሽ ስለሚፈትን አው ጉልበት አይደለ ኢነርጂሽን ወይም ካሎሪሽን ስታወጪ የሰውነትሽ ላይ ያለው ስብም ውሃም ይቀንሳል ሶ በዛ ምክንያት ኪሎሽም ይቀንሳል ማለት ነው ሶ የአንድ ሰዓት ሃይኪንግ ከ350 እስከ 600 ካሎሪ በርን ያደርጋል ይሄ ከምግብ ውጪ ማለት ነው በእንቅስቃሴ ብቻ ማለት ነው ሶ ከዚህ ጋር ተያይዞ ነው የመጣው አሁን
የመጀመሪያውን የዚህ የጀግና ትውልድ 1000 ሰዎችን ስናሳትፍ ሃይኪንግ ዘናቸው ሄደን ነበር ሰው በጣም ተደስተው ተዝናንተው እንደሚፈልገው አካል ብቃታቸው የሚፈልገው ኪሎ ተቀንሰው ነው የተመለሱትና ይሄንን ነገር ለኛ ብቻ ከምናደርገው ለምን ለሀገራችን አናደርገውም ለምን አይሰፋም አዲስ አበባ ላይ ብንጀምር በቀጣይ ደግሞ ወደ ክልሎች ብንወጣ አንደኛ ሰው ጤናውን የሚጠብቅበት እንዲሁም ደግሞ በዚህ ቅድም እንዳነሳ ነው ክብር ፍቅር ህብር የሚል መሪ ቃል ይዘን የመጣ ነውና ይሄ መሪ ቃል ምንድነው ትንሽ አሁን ሀገራችን ላይ የሚታዩ የሃይማኖት ነገሮች የብሔር ነገሮች አሉና መጀመሪያ እንከባበር እኔ የራህዋን ቫልዩ ሳከብር ራህዋይኔ ቫልዩ ታከብራለች ከተከባበርን ደግሞ እንዋደዳለን ከተዋደድን ደግሞ አብረን መስራት እንችላለን እናብራለን ከተዋደድክ በኋላ ምንም አይቀርም ይሄ ታላቅ ሀገር የሚለውንም ለማምጣት እነዚህ ነገሮች ያስፈልጋሉ መሪቃሉ ወደዛ ይመራናል ራሱ ማለት ነው ሰው በሁሉም የሀገራችን ክልሎች እነዚህ ወደ ተራራ ወደ ከፍታ ኢትዮጵያን ወደ ከፍታ ስንወጣ እኛም ወደ ከፍታ ስንወጣ ኢትዮጵያንም አብረን ከዚህ መሪ ቃል ጋር እሱን ያያሰብን እንሄዳለን ማለት ነው እሺ አንዱ ዓለም ወደ አንተ ልምጣና ምናልባት ያስቀመጣችሁት የእድሜ ገደብ አለ ያው ተራራ ስለሆነ ትንሽ ገደብ ይኖራል በያስባለውና ሁሉም ሰው መሳተፍ ይችላል ስለዛ ጥቂት ነገር ብትለን እሺ አመሰግናለሁኝ እንግዲህ ሐሙስ ምናከናውነው የዚህ ታላቁ የኢትዮጵያ ሃይኪንግ ፕሮግራም በወንድም በሴቶችም ለሚያሸንፉ ሰዎች በአዋቂ የተዘጋጀ አለ በእድሜም ያው ይሄንን መሳተፍ የሚችሉ ሰዎች መሳተፍ እንዲችሉ አድርገን ነው በደም ሼፕ ያደረግነው ተራራውን እወጣዋለሁ መነሻው እነሆ ሜዳው እነሆ ተራራው ተከፍቷል ምንድነው ቁስቋም ማርያም ቤተክርስቲያን ጋር ያለው አደባባይ አለ እዛ ጋር ነው የሚሆነው መነሻችን ቀጥታ ወደ እንጦጦ ነው የሚሆነው ማለት ነው 10000 ሰዎች ድረስ እንዲሳተፉበት ተደርጎ ነው ፕሮግራም የተያዘለት በጣም ብዙ ሰዎች ለመሳተፍ ያው ፍቃዳቸውን እየገለጹ ነው ያሉት በዚህ ውስጥ ብዙ ነገሮችን አቀደናል ተራራ ብቻ መውጣት ሳይሆን ሌሎች መዝናኛ ዝግጅቶች አሉ ብዙ ቻሌንጆች አሉ በየኪሎሜትሮቹ የመዝናኛ ለምሳሌ 5 ኪሎ ሜትር ነውና በእያንዳንዱ ኪሎ ሜትር የመዝናኛ አማራጮችን ማዘጋጅተናል አንደኛው ትልቁ ከዚህ ጤንነትን ከመጠበቅ ውጪ ያለው ደግሞ ዓላማው ምንድነው አዲስ አበባን የቱሪዝም አይደለ መናገሻ የማድረግ በየዘርፉ የሚሰሩ ትልልቅ ስራዎች አሉ እንደ አንድ የስፖርት ባለሙያ በማስተር ዩኒክ የተነደፈው ምንድነው ይሄ ተራራ መውጣትን የዚህ ቱሪዝም አካል ምክንያቱም ሰዎች ሁሌ መዝናናትን ሲያስቡ ሃይኪንግን አንድ የመዝናኛ የቱሪዝም አማራጭ አድርገው ከዲያስፖራውም ጭምር ሌሎችም የውጭ ሀገር ዜጎችም ጭምር የሚሳተፉበት በየጊዜው እየደመቀ መሄድ የሚችል አይነት ትልቅ ኢቨንት ነው ክሬት ያደረግነውና ሽልማቶች ያሉት እንግዲህ ያው ሁሌ ከአንድ 3 ለወጣ ዳጎስ ያለ ሽልማት ለሚል ነገር አይቻልም አላ ዳጎስ ያለ ነው አሁን ለመነሻው ጥሩ ነው 30000 20000 10000 እንከፍላ ይሸለማሉ ወደፊት ደግሞ እየጨመርን እንሄዳለን ግን ተራራውን ጨርሶ መውጣት በራሱ ትልቅ ሽልማት ይመስለኛል አቅምን ማወቅ አይደለ እዛ ድረስ መውጣት መቻል ትልቅ ነገር ይመስለኛል በጣም ብዙ የላይፍ ስታይላችን አይተሽ ከሆነ ብዙ የከተማ ሰው በተለይ ታክሲ እንኳን ትንሽ ራቅ ብሎ ለመያዝ ብዙ ፍቃደኛ አይደለም አይተሽ ከሆነ ይሄንን አይነት ቻሌንጅ ሲዘጋጅ ምንድነው ካልቸር ማድረግ መቻል ይሄንን የስፖርት መንገድ ሰዎች መከተል ቢችሉ በጤናቸው ላይ ምን ያህል ውጤታማ መሆን ይችላሉ የሚለው ነገር አንዱ ማሳያ ነው ሰው ሚኖረው እኔ ማምነው ሰላማን አንቺ የት ነው የምትኖሪ 24 ሰፈር ነው የምትጠቅሽው አይደለ ብዙ ጊዜ ግን መኖሪያችን ገላችን ነው የኛ ቦዲ ይሄ ውስጥ ነው የምንኖረው ያ ጊዜያዊ የመታወቂያችን መኖሪያችን ነው አገር ሲንቀየር የሚቀየር ነው ግን እኔ የምኖረው እዚህ ገላይ ውስጥ ነው ብዬ ነው ማምነው መኖሪያዬን ምን እየሰራውበት ነው ምን እያረኩለት ነው በተለይ በስፖርት ዘርፍ የሚገኘውን ጥቅም ከማስገኘት አኳያ ምን እየሰራውለት ነው የሚለውን ነገር ብዙ ሰው መጠየቅ አለበት ይሄንን ማነሳልሽ ለመሰለሽ ወዳጅነት ፓርክ መተሽ ብታይ በጣም ብዙዎች ውፍረትና ከውፍረት ጋር ተያይዞ ባሉ ችግሮች ምን ያህል ችግር ውስጥ ፈተና ውስጥ እንዳሉ ታያለሽ ቀድመው በስፖርት ማቆም የሚችሏቸውን በሽታዎች አሁን ገፍተው ሲመጡ
ከውፍረት ጋር ተያይዞ ያንን ከራሳቸው ላይ ውፍረቱን ለማውረድ የሚሰሩትን ስፖርት ስታይ ጽናታቸውን ስታይ ላባቸውን አፍስሰው ሲሰሩ ስታይ እውነት ለማውራት በቃ ቀድሞ መስራት ምን ያህል ትልቅ ቀድመን ብንሰራበት ኢንቨስትመንቱን ትንሽ እየቀነሰ መሄድ አይነት ነገር ይመስለኛል አይደለ በቃ ይሄ ነውና 90 ቀናትም ትልቁ ዓላማ የማስተር ሄኖክም ይሄ ነው ይታወቃል አሁን በተለይ በከተማችን ላይ በጣም የማስተር ስራ ብዙዎች ያውቁታልና አሁን ሰው ጉጉስ እያደረበት እየመጣ ነው መወፈሩን ሲያስብ ኦኬ ወዳጅነት ፓርክ ሄጄ ሳታመልጠኝ እቺ ነገር ያዛት በነፃ ለስራ የሚሉ ሰዎች እየተፈጠሩ ነውና ጥሩ እድል ነው ያለው በጣም ጥሩ እኛ እዚህ ስናወራ እንግዲህ እነ መሲና ሀብትሽ ምን ጠይቀው ጥያቄ አለ እዚህማ ከመጣችሁ አይቀር ይያሉ ነውና እንግዲህ እስኪ ጠይቁና እንስማችሁ እድል ለማን ሰጠሽ ልታሻሚኝ ምንድነው እሺ እኔ ለጠይቅ ጠይቂ መሲ ብዙ ሰዎች ጋር ሊኖር ይችላል ወይም ሊፈጠር ይችላል በየ ማስበውን ጥያቄ ላንሳ ማስተር ሄኖክ አሁን ህይወት በራሷ ሩጫ ናት ብዙ ሰው ይወጣል ይወርዳል ቤት ውስጥም ብትሆን ብዙ ትግል ይኖራል በብዛት ደግሞ ውፍረት ሴቶች ላይ የሚከሰተባቸው ምክንያቶች ወይም ሰበቦች ብዙ ናቸው ተፈጥሮ በራሷ መውለድ የሚባሉት ነገሮች አብረው ውፍረትን ስለሚያመጡ ይሄንን ፕሮግራም በየቤቱ ሆኖ የሚመልከት ተመልካች ውፍረት መቀነስ የሚፈልግ ሰው ሃይኪንግ ሩጬ ብቻ ነው ወይ መቀነስ የምችለው እኔማ ቤት ውስጥ የምሰራው ስራ ራሱ ከነሱ ዳገት ቁልቁለት ከሚሮጡት በላይ አይበልጥም እንዴ ብዙ ነው መለፋው የሚል ግንዛቤ ይኖራል በርግጥ ዶክተሮች እሱ ድካም እንጂ ኤክሰርሳይዝ አይደለም ብለው ቢሉትም ይሄንን ግንዛቤ ምን ያህል ታያዋለ ከሃይኪንግ ውጪ ሰው በቤቱ በቀላሉ ኪሎ ለመቀነስ ማድረግ ያለበት ነገር ምንድነው ብዙ ጥያቄ የሚሆንባቸው ስለሚኖር ብዬ ነው እሺ አመሰግናለሁ ያው እኛ ጋር ብቻ ሳይሆን ዓለም ላይ ሁሉ ህይወት በሩጫ የተሞላ ነው አላማችንን ለማሳካት ሩጫዎች ይኖሩናል እንዳለችውም እነዚህ ሩጫዎች ሁሉ አካል ብቃት እንቅስቃሴ አይደሉም ለምሳሌ በጣም ረጅም ወክ ልንሄድ እንችላለን ጥሩ ነው የተወሰነ ኢነርጂ ወይም ደግሞ ፋታችንን ሊቀንስልን ይችላል አይተሽ ከሆነ ውፍረት ብዙ ጊዜ ሰው ስፖርት ቤት እንኳን ሲሄድ አጥፋልኝ የሚልሽ አካባቢ እቺን ቦርጬን ብቻ እንደውም እንደ ልብስ ሰፊ እኮ አይደለንም የሚሉ ምላሾቹ ላይ የሰማው ነበር እዚች ጋር ብቻ ለብቻ መቀነስ አንችልም አብሮ የሚጠፋ ብዙ ነገር ይኖራልና እውነት ነው እሱም ልክ ነው ሶ እንደዚህ አይነት ውፍረቶች ደሞም ወደ በሽታዎች የሚወስዱት ኢሰንሻልና ነን ኢሰንሻል የሚባሉ ፋቶች አሉ በሰውነታችን ውስጥ ሶ ነን ኢሰንሻሉ ወይ ምግባችንን በመቀነስ ሰውነታችን እንዲጠቀመው ማድረግ አለብን ወይ ደግሞ የተከማቸውን በእንቅስቃሴ ማውጣት አለብን ሶ እንቅስቃሴዎች ደግሞ መመረጥ አለባቸው ኦኬ ሰውነታችን ኤክሰስ የሆነ ግሉኮስን ፋት አድርጎ ነው የሚያስቀምጠው ሶ ያ ሪዘርቭድ የሆነ ወይም ደግሞ የተከማቸ ጉልበት ሰውነት ሲሰራ ጡንቻሽ ሲሰራ ነው ወደ ጉልበትነት ቀይሮ የሚያስወጣው ሰው እዚያ አካባቢ ያሉትን ፋቶች ለነሱ እዛ አካባቢ ያሉትን ጡንቻዎች በማንቀሳቀስ ሌሎችንም የሰውነታችንን ጡንቻዎች በማንቀሳቀስ ማጥፋት ያስፈልጋል የመጀመሪያው ሐሳብ ቤት ውስጥ እንዲስል ነው ሙሉ ሰሯሯጥ ነው ሙሉ የሚለው እሱ ጥሩ ሆኖ ግን ትክክለኛውን የሰውነት ቅርጽ እና የቦዲ ኮምፖዚሽን የሚያመጣልን የተመረጠና የተጠና አካል ብቃት እንቅስቃሴ ነው ሲደረግ ነው ስለዚህ መሲ ወዲ ያልሽ ሁሉ እንደ ስፖርት አይቆጠርም እየተባልሽ ነው ሀብትሽም ጥያቄ ያለኝ እያለ ነው ከዛኛው ስቱዲዮ ሀብትሽ መቀጠል ትችላለህ እሺ የኔ ጥያቄ እንግዲህ ያለና ሄኖክና አንዱ ዓለም ከስፖርት ከመስራት ጋር ተያይዞ አንድ ታሪክ ነበር አንድ ዲሲዥን በረች ስፖርት መስራና ውፍረት ለመቀነስ ስፖርት ጀመረች ከዛ በኋላ ግን ከስፖርት ስትመለስ የምትበላው ምግብ ደግሞ ጃንክ ነውና ሌላ እንትን የሚል ነው ያን የሚጨምር ነገር ነውና አንድ ሰዎች ስፖርትን ጀምረው ከዛ ወደ ከስፖርት መልስ ሲመጡ የሚመገባቸው የሚጠቀሟቸው ምግቦች የባሰ ሰውነታቸው ስለሚከፋፈትና ጡንቻቸው ለምግብ ራሱን ስለሚያዘጋጅ ያን በሚመገቡ ጊዜ የባሰ ውፍረት ይመጣሉና ከእንደዚህ አይነት ምክር ከናንተ ከባለሙያ እንደዚህ አይነት ምክር ትመክራላችሁ በተለይም ደግሞ ከአመጋገብ ጋር ስፖርትን ሰርቶ የሚመገቡት ምግብ ምን አይነት መሆን አለበት ተመጣጣኝ የሆነ የሰውነት አቋምና አካል እንዲኖር
ቀጥታ ይመለከታል ቀጥታ ወደ ባለሙያ መርተናል ይሄን ጥያቄ አመሰግናለሁ በድጋሚ በፊት አስተውላችሁ ከሆነ ስፖርት የሚሰራ ሰው ወይም ኳስ የሚጫወት ሰው የተለያየ ስፖርት ቤት ጂምናዚየም ቤት ብቻ አይደለም ባስኬትም እግር ኳስም እነዚህ የተለያዩ ዋናዎችም ሳይክልም እነዚህም ስፖርቶች ናቸው ለአካል ብቃታችን የሚጠቅሙ ስፖርት አይነቶች ናቸው ነገር ግን በፊት እነዚህ ከተደረጉ በኋላ ሰው ሰብሰብ ብሎ አብሮ ወይ ቁርጥ ይበላል ድራፍት ቀደም እንደተነሳው በርገሮች እንደዚህ አይነት ነገሮች ነው የምታስተውዩ ግን እነዛ ትክክል አይደሉም አላማችን ኪሎአችንን መቀነስ ከሆነ ትንሽ ግልጽ ለማድረግ እዚህ ጋር ቦዲ ኮምፖዚሽን መታየት አለበት እኔ ራዋ ፊት ነች ለማለት ወይም ማስተር ሄኖክ ፊት ነው ለማለት መመዘኛዎች አሉ 11 ናቸው አጠቃላይ አንደኛው ከጤና ጋር የተያያዘ ነው አንደኛው ደግሞ ከስኪል ጋር የተያያዘ ነው ከጤና ጋር የተያያዘው የካርዲዮቫስኩላር ወይም ደግሞ የልባችን ብርታት ኢንዱራንስ ካርዲዮቫስኩላር ኢንዱራንስ አለን የመስል ኢንዱራንስ አለ የጡንቻ ብርታት የመስል ስትሬንግዝ ወይም ደግሞ የጡንቻ ጥንካሬ የቦዲ ኮምፖዚሽን ማለት የሰውነታችን ፋት ምን ያህል መሆን አለበት ጡንቻው ምን ያህል መሆን አለበት ቦን ዴንሲቲው ምን ያህል መሆን አለበት ውሃው ምን ያህል መሆን አለበት ይሄ እንደ እድሜያችንና እንደ ጾታችን ይለያያል እነዚህ ነገሮች ከተረዳን በኋላ ነው ወደ አካል ብቃት እንቅስቃሴው መገባት ያለበት አካል ብቃት እንቅስቃሴው በእነዚህ መሰረቶች ከተመረጠ በኋላ የምንበላው ምግብ መመረጥ መቻል አለበት ጡንቻችን እንዲጨምር ፋታችን እንዲቀንስ ነው ብዙ ጊዜ የሚመከረው እሱ ነው because non essential ፋቱ ነው ወደ ኮሌስትሮል ወደ ስትሮክ ወደ ስኳር ወደ መሳሰሉት ህመሞች የሚወስደን ስለዚህ non essential ፋቱን እየቀነስን ሊን መስላችንን እየጨመርን መሄድ ነው ያ አብዛኛው ጤና ተኮር ላይ የሚሰራው ሰው ምግቦች መመረጥ አለባቸው ምን ያህል ፐርሰንት ካርቦሃይድሬት ምን ያህል ፐርሰንት ፋት ምን ያህል ፐርሰንት ፕሮቲን የሚባለው እንደ ሰውየው ቦዲ ኮምፖዚሽኑ የሰውነት ደረጃ ከሱ ጋር ተያይቶ ነው መሰጠት የሚኖርበት እና እንቅስቃሴ ከተሰራ በኋላ ምግቦች መመረጥ አለባቸው ሲመረጡ ደግሞ በባለሙያ ቢሆን ጥሩ ነው ብዙ ጊዜ ሀብትሽ እንዳነሳው እኔ የሚገጥመኛል እንደዛ ስፖርት ቤት መስራት ከጀመሩ ከሆነ ካንድ ወር ከሁለት ወር በኋላ ከመቀነስ ይልቅ በቃ ሌላ ተጨማሪ ኪሎ ጨምሮ ያገኙታል ራሳቸውንና ወይ ደግሞ በጣም መክሳት ይሄ ጤናማ ያልሆነ እንደው እሱንም እንድናነሳው በያሰብኩት አንዱ ለመክሳት ተብሎ ጤናን የሚጎዳ አይነት አመጋገብ ምንም ካለ መመገብ ወይ ደግሞ በጣም ትንሽ ነገር ከሰውነታችን ከሚፈልገው በታች የሆኑ ነገሮችን መመገብም አለና የናንተ በደንብ የምትሰሩበት እሱም ይመስለኛል እንዳይበዛም ከዛ ደግሞ አንሶ እንዳንጎዳም በምን መንገድ ማመጣጠን ይቻላል በቤት ውስጥስ ይሄንን እድል አላገኙ ምናልባት እዚህ መምጣት ለማይችሉ መክፈል ለማይችሉ ከማይችሉት መካከል ደግሞ መምጣት የማይችሉ ከሆኑ ቤት ውስጥ እንዴት ማመጣጠንስ ይቻላል ይሄ ነገር ያ አሁን ብዙ ጊዜ ባላንስ ዳይት የተመጣጠነ ምግብ እንጠቀም ብለንላል እንዳነሳሽው ጤና ገዛለው ብለሽ ጤናሽን ማጣት ይገጥማል በጣም ኤክስትሪም የሆነ ለምሳሌኛ ዲቶክስ ይሄ የዳይጀስቲቭ ሲስተማችንን የምግብ ልመት ሂደቱን ለማጽዳት አለና አይደለ ዳይጀስቲቭ ዲቶክስ እንደውም የሰሞኑ ፋሽን ሆኖ ብዙ ቦታ ይሄንን ተጠቀሙ ሚሉ ነገሮችን ቢሰራጫሉ እሱ ጥሩ ነው ቶክሲክ የሆኑ የተለያዩ የውስጥ ኦርጋናችን ላይ የሚለጠፉ ነገሮችን አንድ ምሳሌ እሱ ላይ እንደውም ባነሳት ደስ ይለኛል ሰፈር አካባቢ ቧንቧ ተበላሽቶ ተነቅሎ አይተሽ ታውቂያለሽ እሱ ቧንቧ ሲከፈት ውስጡ ውሃ ነው እንግዲህ የሚያልፍበት አይደለ የዛገ ነገር የሚዝለገለግ ነገር ምናምን አለውና ውሃ ብቻ ነው የሚያልፍበት እሱ እኛ ደግሞ በጣም ብዙ ነገር ነው የምናሳልፍበት አይደል
ስለዚህ ብዙ የዛገ ነገር ይኖራል አዎ ብዙ ነገር አለና ዲቶክስ ማድረጊያ መጠጦች ይዘጋጃሉ እነዚህ መጠጦች ኪሎ ለመቀነስም ያግዛሉ ሰው ቶሎ ለመቀነስ ይልና ይሄ አሲድ ሌቭል አለው ሶ የአሲድ ሌቭሉን በጣም ከፍተኛ ያደርጉታል ወይ ሎሚውን በጣም ያበዙታል ወይ ጅንጅብሉን በጣም ያበዙትና ከጤና ባሻገር ጤናችንን እናስተካክላለን ብለው ጨጓራቸውን ደግሞ በጣም ይጎዱታል ሶ እነዚህ እንዳልሽው በጣም ኤክስትሪም ቶሎ መቀነስም አያስፈልግም አንዳንድ ፕሮግራሞች ሁሉም ሂደት አለው አንዳንድ ፕሮግራሞች ከሌሉ በስተቀር በወር ከ6 ማክሲመም እስከ 8 ኪሎ ከተቀነሰ ጥሩ ነው ብዙ ነው እኮ እሱ ራሱ አይደለ ከቻለን እሱ ራሱ ብዙ ነው ግን ጥሩ ነው ይቻላል እስከዛ ድረስ ይቻላል አዎ እሱ ችግር የለውም ምንድነው ግን እንደዚህ ሲሆን የሰውነታችን ኤሌክትሮላይቶች ይቀንሳሉ እነሱን ቫይታሚን በመውሰድ መልቲቫይታሚን በመውሰድ ማገዝ አለብን ይሄ በጣም ቶሎ ኪሎ መቀነስ የለበትም የሚባልበት ራሽናል ቲንኪንግ ቢሃይንድ ከዚህ ሐሳብ ጀርባ ያለው እሳቤ እነዚህ ነገሮች ስለምናጣ ጤናችንን ይጎዳል ሶ የምናጣቸው ነገሮች ደግሞ በሰፕሊመንት መሙላትና መስራት ይቻላል ሁለተኛ ነሳሽው ጥያቄ ሰዎች እንዴት ነው ቤታቸው ውስጥ ራሳቸውን መምጣት ካልቻሉ ጊዜ ከሌላቸው የመክፈል አቅም ከሌላቸው እንዴት ነው ጤናቸውን መጠበቅ የሚችሉት እኛ በተቻለ መጠን አንዳንዴ ጄኔሪክ ነገር ስትናገሪ ለሁሉም ላይሆን ይችላል አሁን ለምሳሌ እኛ ዩቲዩብ አለ የኛን ዩቲዩብ ተከትላችሁ ብትሰሩ ልንል እንችላለን አንዳንዱ ደግሞ ኢንተርኔት አፎርድ ማያደርጋል አዎ በተቻለ መጠን አሁን ሀገራችን ላይ የተለያዩ ቴሌቪዥን ጣቢያዎች አሉ እነሱ ላይ የሚሰጡ አካል ብቃት እንቅስቃሴዎች አሉ እነሱ በደንብ ፕሮግራም ተደርገው ቢሰጡ እሱም ቢከታተል ብዙ ጊዜውንም የክፈል የሚባለውንም ነገር መቀነስ ይቻላል በተጨማሪ ግን እኛ አሁን ይሄ የጀግና ትውልድ ፕሮግራም ወዳጅነት ፓርክ ላይ በዚህ አመት 10,000 ብለናልና ትንሽ ራቅ ያሉ ቦታዎች የሚመጡ ሰዎች አሉና አሁን ሁለተኛውን ሴንተር ወደ ሲኤምሲ አካባቢ ሶስተኛውን ሴንተር ደግሞ ወደ ብስራተ ገብርኤል አካባቢ 3 ቦታ ላይ ለመስጠት አስበናል በነፃ ነው የምንሰጠው ምንም አይነት ክፍያ የለውም ወደ ጂምናዚየማችን ብትመጪ በ3 ወር 30,000 ብር ልናስከፍልሽ እንችላለን ለአመጋገብ ለአካል ብቃት አጠቃላይ እዚህ ጋር ግን ምንም ክፍያ የለም ምንም ሰዎች ወደዛ መተው አካል ጤናቸውን መጠበቅ ይችላሉ ለማለት ወዳለሁ ስለዚህ ትክክለኛ መረጃ የሚያገኙባቸውን አማራጮችን በመጠቀም ባሉበት በቤት ውስጥም ሆነው የባለሙያዎችን ምክር በመቀበል ከስፖርቱም በተጨማሪ እንግዲህ በስነ ልቦናም በአመጋገብም ጤናቸውንም ሰውነታቸውንም ማስተካከል ይችላሉ ማለት ነው እዚህ ላይ ረሃዋ ትንሽ ነገር ልጨምርልሽ አሁን በተለይ የዚህ የማህበራዊ ሚዲያ አጠቃቀማችን ላይ ብዙ እኛ ጋር የሚመጡም ሰዎች ሳይ ሁሉም ሰው እየተነሳ ውፍረት ለመቀነስ እንዲህ ብታረጉ የሚሉ ሰዎች በስተዋልና ሰው ይወዛገባል በዛ ውስጥ አንዱ ጋር ይሰራው አንዱ ጋር ላይ ሰራ ይችላል እኔ የቀነሰኝ ወይም ደግሞ እኔን ዌት ሎስ ያረጋኝ አንድ የኔ ያመጋገብ ስርዓት ሊሆን ይችላል ወይም ዲቶክስ ወይም ሌላ ነገር ለሌላው ላይ ሰራ ይችላል ሁላችንም ጤንነታችንን እኩል ላናቅ እንችላለን አንዱ ላይ ያለው የበሽታ አይነት ሌላው ላይ ላይኖር ይችላልና ማህበራዊ ሚዲያ አጠቃቀም ላይ በጣም ብዙ ሰው መጠንቀቅ አለበት ብዬ አስባለሁ እንግዲህ በጤና ሚኒስቴር በኩል አንዳንድ ስራዎች እየተሰሩ እናቃለን ባለሙያ የሆኑትን ካልሆኑት የመለየት ስራዎች በጣም ሰፊ ስራ የሚጠበቅበት ነውና ይሄንን ለመቋቋም እንደ አንድ 90 ቀናት ለውጥ ማከለ ያደረግነው ነገር ምንድነው 90 ቀናት የሚል ራሳችን ዩቲዩብ አለ ቲክቶክ አካውንት አለ ፌስቡክ እና ሌሎችም እና በዚህ በኩል ፕሮፌሽናል በሆነ መንገድ ሰዎች የተሻለ ያካል ብቃት እንቅስቃሴ ሊያረጉ የሚችሉበትን ጤናቸውን ሊጠብቁ የሚችሉበትን ነገሮች ቀርጸን እየሰራን ያለ ነውና እዚህ ላይ እንደው ትንሽ ሰዎች ያ ሁላችንም አብዛኛው በተለይ እዚህ ማህበራዊ ሚዲያ እጃችን ላይ ያለና ከስፖርት ጋር ተያይዞ ሰውነታችን ላይ አፕላይ በመናረጋቸው ነገሮች ላይ እንደው የባለሙያ
ምክር ብናገኝ ወይም ደግሞ ተጠንቅቀን ያንን ነገር ብንጠቀም የሚል እንደው እግረ መንገዴ መልእክት ለማስተላለፍ በጣም ጥሩ መልእክት ነው። እናመሰግናለን። እንግዲህ በ90 ቀናት ሁለንተናዊ ለውጥ ስር አሁን ደግሞ የፊታችን ሜይ ላይ አይደለ ካላንደር ላይ ያደረጋችሁት ሁሉም ሰው እንዲገኝ ይመስለኛል አይደል? ምቹ ቀን ነው እንግዲህ በተለይ ተራራን በመውጣት እንቅስቃሴ በማድረግ ለምትደሰቱ ጊዜያችሁን በዚህ ማሳለፍ ለምትፈልጉ እንደዚሁም ደግሞ እንግዲህ ወደ ጤናችን ለመመለስ አንዱ ልምምድ ስለሆነ ጤናማ ህይወት እንዲኖሩን ከሚያደርጉ ነገሮች ስለሆነ ጊዜያችሁን እዛ ላይ ማሳለፍ ከፈለጋችሁ ሐሙስ እንጦጦ ተራራ ላይ አይደለ? ከጧቱ 12 ሰዓት ከጧቱ 12 ሰዓት ላይ እዚህ ላይ ካላቋረጥኩሽ አሁን ተራራ መውጣት ስትዩ ሰው ድካም ነው የሚመጣው ፊቱ ላይ አይደለ? ተራራ እንዴት ነው ነገር አለና ውድድሩ መወዳደር የሚችሉት ፊት የሆኑ መወዳደር ይችላል። ለሌላው ግን በ5 ኪሎ ሜትር ነው በየአንዳንድ ኪሎ ሜትር ሙዚቃ ዲጂዎች ተወዛዋዥ ወዝ ያሉ መዝናናት ይችላሉ። እንደዛ አለ። ሶ ሃይኪንጉ እንዳለቀ ደግሞ የምሳ ፕሮግራም የቤተሰብ ጊዜ እና የጫካ ሲኒማ የተሻቀለሽ ኢትዮጵያ ውስጥ በአካል አይቻላል እንግዲህ እሱና አምፊቲያትሩ አለ እዛ ላይ ሲኒማ እናሳያለን ማለት ነው። ደን ስታንድ አፕ ኮሜዲዎች ይኖራሉ። በጣም ብዙ ኮሜዲያኖች ይገኛሉ። በጣም ጥሩ ሶ ጊዜው የብርታታችንንም የምንፈትሽበት የምንዝናናበትም የቤተሰብ ጊዜም እንዲሆን አድርገን ነው ፕሮግራሙን ያዘጋጀ ነው። ስለዚህ ቢደክማችሁ እንኳን ድካማችሁን የምታራግፉበት ደግሞ በየመሃሉ ረፍት የምታደርጉበት አማራጭ አለ። ሲያልቅ ደግሞ ከቤተሰብ ጋር እህል የምትቀምሱበትም ከዛ ደግሞ የምትዝናኑበትም አማራጭ አለ እያሉ ነው ማስተር ሄኖክና አንዱ ዓለም እጅግ አድርጌ ነው ማመሰግነው ለነበረን ጊዜ። እንግዲህ ጠቃሚ ነገር አግኝቷል ብዬ አስባለሁ። ተመልካቾቻችንም ከቆይታችን ተመልካቾቻችን የ120 ፕላስ ዝግጅቶቻችን አሁንም ይቀጥላሉ። መሲና ሀብትሽ ተመልሼ ከነሱ ጋር ደግሞ አገኛችኋለሁኝ። እዚህ እጅ ከምን ያልንበት ቆይታችን ግን ይሄንን ይመስል ነበር። በአለም ማደል ሙዚቃን ጋብዛችሁና ተመልሰን ደግሞ እናገኛችኋለን። በያላችሁበት መልካም ቆይታ ይሁንላችሁ።